ፎቶ የለም እንደምታቃጥየው ፎቶ የለም እንደምታቃጥየው የኔ ፎቶ አለበት እኮ እዚህ ስር። ይሄ የመጀመሪያ ቀን ተናችሁ ቀለበት ልቀቂኝ። ይዘህ ሄደህ አቦ ወሰጂኝ። አልፈልግም። እኔ አልቸገረኝም። ማሰብም ሆነ ማስታወስ አልፈልግም። ገባህ አይደል? እኔ በቃ እስካሁን ድረስ ስለተደረገው ነገር በሙሉ ይቅርታ። ጀርባዬ እናንተ ብዙ ነገር እንትን ትላላችሁ፣ ከኋላ ደግሞ ነገሮችን ጅብ ከሄደ ውሻ ጮኸ እንደሚባል ካስደበደባችሁኝ የልባችሁ ከደረሰ በኋላ ይቅርታ። እንደዛም ተደርገ እንኳን ወራስ ቀለበቱን መልስለት ይዘድ ከአንተ ምን እያልከኝ? ማስታረቅ ወደ ቀድሞ ህይወታችሁ እንድትመለሱ ሞከርኩ፣ ጣርኩኝ፣ አልተሳካም። ስለዚህ ብትለያዩ ነው የሚሻለው። ቀለበቱን ተቀበል። አንተ ምን ቤት ነኛ እንድንለያይ? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ውብዬ ጋር ነው ያለሁትና ስለ ትላንትናው ጉዳይ ላወራችሁም ነው ዛሬ መጣሁት። ሲቀጥልም ደግሞ ውብዬ ፈልጋኝ ነው ያው ናሂን ጠርተነዋል ለአንድ ጉዳይና ቤተሰብ አንድ መናገር የምፈልገው ነገር አለ። ትላንትና ስለተፈጠረው ነገር እውነታውን መናገር ፈልጋለኝ። ያው እንዳያችሁት ነው ነገሮች እየተደራረቡ ወደ ሌላ አቅጣጫ እየሄዱ ነው። ወደማንፈልገውና ልንቋቋም ወደማንችለው አቅጣጫ እየሄዱ ነው ነገሮችና በዛ ደግሞ ሁላችንም እየተጎዳን ነው። ሁሉም የምሬን ነው የምላችሁ፣ ማንም እየተጠቀመ አይደለም። እዚህ ጋር ሁሉም ሰው እየተጎዳ ነው በግሉ። ጎጂ ነው ብላችሁ የምታስቡት ሰው ራሱ እየተጎዳ ነው በማወቅም ባለማወቅም። እና ያው ትናንት ናሂን አይታችሁታል፣ ቆሳስሎ ነበር የመጣው። የምሬ ነው በጣም ነበር የደነገጥኩት። እኔ እንደዚህ እንደሚሆን አላወኩኝም። እኛ ስናሳስረው ወይንም ያንን ነገር ስናደርግ እንደዚህ ይሆናል ብለን አላሰብንም ነበር። በእርግጥ እንደዚህ አይነት ነገሮች እንደሚያጋጥሙ አውቃለሁኝ። ነገር ግን እኔ ሆን ብዬ አይደለም ይሄንን ነገር ያስደረኩት፣ ማለት ባለማወቅ ነውና ፈልጊው ወይንም እንደዚህ አድርጉት እንደዚህ አድርጉልኝ ብዬ አይደለም ያንን ነገር የተደረገው። ነገር ግን ያው ባለማወቅ ተደርጓልና በጣም የምሬ ነው። ትላንት ሳይ በጣም ነው ያሳዝነኝ ከምነግራችሁ በላይ በጣም ነበር የተጎዳው። ፊቱ ምናምን ልክ አልነበረምና ብቻ እኔ እንጃ የምሬ ነው። በቃ ነገሮች ወደማንፈልገው ነገር እየሄዱ ብቻ ቀን በቀን እየተደራረቡ ወደ ሌላ አቅጣጫ እየሄዱ ነውና መፍትሄው ምን እንደሆነ ማንም አያውቅም። እና እስቲ ዛሬ ደግሞ ውብዬ ለመጨረሻ ጊዜ እፈልገዋለሁ ብላኝ እቤት መጥቻለሁ ውብዬ ጋር። እነሱንም ጠርተናቸዋል። ያው ብቻዋን ናት ውብዬም እና ብቻዋን ከምታገኘው ብዬ ነው ዛሬም የመጣሁት። ብቻ እኔ እንጃ የምሬ ነው የምላችሁ። በምን አይነት ቀን እንደዚህ አይነት ነገር ውስጥ እንደገባው እኔ አላውቅም። ሲቀጥልም ደግሞ እንደዚህ ይሆናል ብዬም አልጠበቅኩም። ከትላንት ዛሬ ይሻላል፣ ከዛሬ ነገ ይሻላል ስል የባሰ እየተባባሰ እየሄደ ነውና ብቻ በጣም የምር በጣም 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 ከባድ ነው። በቃ እንጃ ናሂ እንደዚህ አይነት ሰው አይደለም። እኔ ያውቀዋለሁ፣ በደንብ ነው የማውቀው። ነገር ግን ምን ነክቶት እንደሆነ ምን እየሆነ እንደሆነ አላውቅም። ማለት የማውቀው እናንተም ታውቁታላችሁና ምንድን ነው ይሄ? ከዚህ በኋላ ነገሮች እያበቁ ስለሆነ ምንም ፍርድ ቤትም ራሱ ወስኖ ንብረት እስከሚከፋፍለን ድረስ የእሱ የሆኑትን ነገሮች በሙሉ ማጠፋፋት ነው የምፈልገው። ከዚህ በኋላ ከሱ ጋርም መለማመጥም ማውራትም ምንም መጨቃጨቅም አልፈልግም።
ወልጄ ራስ ቤት ተኝቼ ደግሞ እንደገና ከሱ ጋር እኔ ውጪ ነኝ ግቢ መባባልም አልፈልግም። ለዛ አሁን ራሴን ነገሮችን ቦታ ቦታ ማስያዝ አለብኝ እና ይህንን ያሰብኩት እውነት ለመናገር በጣም ከባድ ሰው ሆኗል። ናውም እንደዚህ አይነት ሰው አልነበረም፣ ግን ማን እንደዚህ እንደቀየረው ከመቼ ጀምሮ እንደዚህ እንደተቀየረ አላውቅም። ምን አይነት ነገር እየተሰማው እንዳለ ምን አይነት ሀሳብ እያሰበ እንዳለ አላውቅም። ጭራሽ ቤተሰቡን፣ ሚስቱን፣ ሁሉን ነገር እንደዚህ በቀላሉ ትቶ ጭራሽ ወደ ዛቻ መግባት ምናምን በጣም ከባድ ነው እና እነዚህ ነገሮች ደግሞ መቋቋም አንችልም። ብቻ ግን እኔ መናገር የምፈልገው ነገር እኛ ወዳልሆነ ነገር እየሄድን ነው ማለት ነገሮችን እናስተካክላለን እያለን እየተበላሸ እየሄደ ነው እና እያበላሽ ያለው እሱ ነው። አይተሃል አይደለ? የሆነ በቃ አዝነንለት የሆነ ነገር ልናረግ ስንል እሱ ከኛ አንድ እርምጃ ቀድሞ ነው የሚገኘው። የሚናገረውን ነገር አይተሃል፣ የሚያደርጋቸውን ነገሮች አይተሃል። ከመያዙ በፊት እንኳን አዝነንለት ልናናግረው ስንሄድ ምን እያደረገ እንደነበር አይተሃል። እንደገና ደግሞ እሺ ያስደበደባችሁኝ አለ። ነገሮችን ቢያንስ እንኳን ማገናዘብ አለመቻሉን ሳስበው በጣም ነው የሚያናድደኝ። ማለት እኛ እኮ እያዘንለት ነው፣ ያለ ጥፋታችን ራሱ እያዘንለት ነው ለዚህ ሰውዬ። ግን እሱ ደግሞ ለእኛ ጭራሽ ምንም እስኪ ቆም ብዬ ላዳምጣቸው እንኳን እያለ አይደለም። እሷን አትንኳት፣ እሷን እንደዚህ አትሆኑ፣ እሷን ነው የሚለው። እንዴ እስከ መች ድረስ እኔ እንደዚህ እሆናለሁ እንዴ? ነፍሰ ጡር ሆኜ እንደዚህ ሆዴን እንኳን እንደዚህ አንገፍጥጬ እንኳን እኮ ምንም እያሰበልኝ አይደለም። ጀስት እንኳን እያዳመጠኝ እንኳን አይደለም። አይተሃል። እንደዚህ እስከሆነ ድረስ ደግሞ ለምንድን ነው እኔ ራሴን ተሸንፌ የምታየው? ለምን? በቃ በራሴ ማድረግ የምችላቸው ብዙ ነገሮች አሉ፣ አደርጋለሁኝ። ከዛም በኋላ ከሱ ጋር መገላገል ብቻ ነው የምፈልገው። ወልጄ ምስተኛ በቃ ጭንቅላቴን መበጥበጥም አልፈልግም። ከዚህ በኋላ ራሴን መበረዝ አልፈልግም። እንደገና ወልጄ ስተኛ ፋሚሊ ይመጣል፣ ፋሚሊም ሌላ ነገር ውስጥ ሌላ ጭንቀት ውስጥ እንዲገቡ አልፈልግም። ለዛ በቃ መቋጨት እስካለብኝ ድረስ መቋጨት ያለብኝ ነገር ጨራሽ በቃ እኔም ሀሳቤ በቃ ዛሬ እንቋጨው፣ ሁሉንም ነገር ዛሬ እንቋጨው እና በቃ ወደ የራሳችን ህይወት ሁላችንም እንመለስ። ማለት በቃ ለማስተካከል እየጣርን ነበር፣ እየተስተካከለ አይደለም። የባሰ ነገሮች እየተባባሱ ወደ ሌላ መንገድ እየሄዱ ነው። ግን ያው ሁሉም እየተጎዳ ነው በየራሱ መንገድ እና በቃ ዛሬ ለመጨረሻ ጊዜ ጠርተናቸዋል እና በቃ ለመጨረሻ ጊዜ እንቋጨው በቃ ሁሉም ነገር። እኔ ሀሳቤ ነው የምፈልገው፣ እኔም እሱ ነው የምፈልገው። መጨቃጨቅም አልፈልግም፣ ራሴንም ማሳመም አልፈልግም። ፍርድ ቤት ራሱ ፈርዶ የዕቃ የንብረት ክፍፍል እስከሚያደርግ ድረስ እኔ ያሉት ነገሮች በሙሉ የማያስፈልጉኝን መውጣት ነው የምፈልገው። ራሴን በጭራሽ ማሳመም አልፈልግም። እሱም ደግሞ እየተመላለሰ ዕቃ ልውሰድ ወደዚህ እያለ እንዲመላለስብኝም አልፈልግም። ለዛ ያንን ነገር ማስወገድ ነው የምፈልገው። ይምጣ፣ ያለውን ነገር እነግረዋለሁ። አንተ ምስክር ነህ። አንተን ባለህበት በቃ ማስወገድ ያለብኝ ነገሮች በሙሉ አስወግዳቸዋለሁ። እሱም በቃ 10 ጊዜ ቃል ውስጥ ነው እንደዚህ ለሆን ነው እያለ ህይወቴ ውስጥ ድጋሚ እንዲመላለስብኝ አልፈልግም። አንተንም በቃ እዚህ ጋር እየጠራው ከአንተም መናገር የምትፈልገው ነገር እንዳለ ነግረኸኛል፣ ግን ምስክር እንድትሆነኝ ብቻ ስለምፈልግ። እኔም ዛሬ መጣሁት። እኔም ጥፋተኛ ነኝ በጣም እዚህ ጋር ትልቁን ሚና የምጫወተው እኔ ነኝ። ምን ጥፋት የለብም። እንደዛ ብለህ ራስህ ለምን አሁን ትላንትና የሆነውን ነገር አይተሻል እና በዛም መወቀስ ያለብኝ እኔ ነኝ እና ዛሬም የመጣሁት በቃ ለመጨረሻ ጊዜ እሱንም ይቅርታ ልጠይቀው። ከዛ ሲቀጥል ደግሞ በቃ ከአሁን በኋላ ነገሮችን ለማስተካከል እንጂ በቃ ሁሉም ወደ ራሱ ህይወት ቢመለስ ባይነኝ እና በቃ ለዛ ነው እኔ ዛሬ የመጣሁት አላስችል ስላለኝ ማለት ነው። መኖር ከፈለገ ራሱ ችሎ እዛው በቃ ከሷ ጋር እንደፈለጉ ነው መኖር ይችላል። አንተም እንድትበጠበጥ አልፈልግም። እስከዛሬ ድረስ በጥብጠህናል። እኔም እንደዛው ማረፍ የነበረብኝ ሰዓት፣ እንክብካቤ የሚያስፈልገኝ ሰዓት ነበረ። ግን እኔን የገጠመኝ እንግልትና ለቅሶ ብቻ ነው። ያንን ነገር ከራሴ ላይ ማውረድ እፈልጋለሁኝ፣ ከራሴ ማራቅ እፈልጋለሁኝ እነዚህ ነገሮች። እሱ ከእኔ ካራቀ ደግሞ ሁሌ ለቅሶ ነው የሚሆንብኝ። ስለዚህ ያንን እኔ በራሴ በኩል በራሴ በቃ ነገሮችን ማስተካከል እችላለሁ።
አንተ ግን እንደዛ ትጨነቅ። በቃ ራስን እንደዛ እንድታስጨንቅ አልፈልግም ጭራሽ ማለት ነው። በቃ ነገሮች ተገጣጠሙ። እሱ ራሱ እጅ ሰጠ፣ ፈልጎ ሄደ፣ መልሶ እኛን እየወቀሰና እኛን እየጎዳን ነው ያለው። ለዛ በቃ ማውራት ያለብንን ለመጨረሻ ጊዜ አውርተን እዛው በቃ ህግ ቦታ እንገናኛለን። ከህግ ውጪ ግን የሚያገናኘን ነገር የለም ከዚህ በኋላ እና እንዳልኩ ነው። በቃ ነገ ያለውን ነገሮች በሙሉ እንዲወስድልኝ ብቻ ነው የምፈልገው፣ እንዲረከበኝ ብቻ። ከዛም በኋላ በቃ እኔ ጋር እንዲደርስ ጭራሽ አልፈልግም። ከአሁን በኋላ በራስ ቻናል ነው መምጣት ያለብሽ። ያው ያኛውም እንደተበላሸባችሁ ሰምቻለሁ፣ አንቺም ነግርሽኛል። እና በቃ የራስሽን እንደውም አሁን እንከፍትልሽና ኮሜንት ላይ ፒን እናደርገውና በቃ አንቺም በራስሽ መምጣት አለብሽ። ኦልሬዲ ንብረት ምናምን ተከፋፍላችሁ እስከተለያያችሁ ድረስ አንቺም በራስሽ መምጣት አለብሽ። እኛም አብረን እየሰራን ማለት አንዳንድ ቪዲዮዎችም እየጫንበት ምናምን ብቅ ብቅ ያለሽ እና ብቻ ግን የምር በጣም እኔ ይቅርታ አድርጊልኝ፣ አንቺም ቤተሰቦችሽም ሁሉም ሰው ይቅርታ አድርጉልኝ። በቃ ይቅርታ የሚያስጠይቅ ምንም ጥፋት አላጠፋም። ዩቱቡንም ደግሞ እንዳልከው እያሰብኩበት ነበረ። ምክንያቱም እኔም መስራት አለብኝ። መስራት እስካለብኝ ድረስ ያኛው ተበላሽቷል። ሰው አዲስ ከፍቼ ነገሮችን አስተካክላለሁ። በራሴ ይሰራለሁ፣ በራሴ እመጣለሁ። ትንሽ አራስ ቤት ሊከብደኝ ይችላል፣ ግን ደግሞ በቻልኩት በራሴ እየሰራሁኝ ልጄንም ራሴንም ማቋቋም እፈልጋለሁ እና እንደ እግዚአብሔር ፍቃድ ችግር የለውም። እኛ ደግሞ እንተጋገዛለን። ያው ምን የማስፈልግሽ ታይም ጥሪኝ፣ ችግር የለውም እና በቃ አትጨናነቂ። ቁጭ በልና ለአንዴና ለመጨረሻ ጊዜ ላውራክ። ያለቀ ጉዳይ ምን ማውራት ያስፈልጋል ስልሽ ኦልሬዲ እኮ ጨርሰሽ የለ እንደ አንቺ? አዎ ጨርሻለሁ። ከቤት 10 እያባረሽ እንኳን ለምትጠሪኝ ለምንድን ነው? ተከትለ ከሄድኩ እኮ እራስህ ነው አይደል እንዴ? አንቺ እኮ ነሽ አሁን እኔ ስለሱ የማወራበት ምንም ነገር ያባረሽኝ እኮ አንቺ ነሽ። እንደማገጥኩ አስበሽ እኔን እንደማጋጭ የምትናገሪ አንቺ ነሽ። ግን ደግሞ እኔ በፍጹም የማገጣት ሰው አይደለም። በፍጹም ለራሴ ነው የምታመነው። ለአንቺ ብዬ ሳይሆን ለራሴና ለእምነቴ ስል ነው የምታመነው። ግን የአንቺ ጥርጣሬ ነው ለዚህ ያደረሰው። የኔ ጥርጣሬ ቢገባሽ እዚህ የደረስንበት በአንቺ ጥርጣሬ ምክንያት ነው። አንተ አልማገጥክም እንበል፣ ንጽህናን የምታሳየኝ በዚህ መልኩ ነው። ሁሌም ንጹህ ነኝ። ፈጣሪ ካወቀልኝ ይበቃኛል። የሰው ምስክር ነው እኮ አልሻም፣ አልፈልግም። በቃ ማንም ሰው ምስክር አላመጣብህም ሲጀመር። ግን ንጽህናን የምታሳየው በዚህ ነው። እንደዚህ በማድረግ ነው። አንቺ አታውቂውም በፍጹም የኔን ንጽህና። ፈጣሪ ብቻ ነው ንጽህና። ግን አንቺ እንደወጣ ቀጥታ ከቤት አባረርሽ። ሁሉ ይሄ ልማድሽ ነው ደግሞ እኔን ማባረር። አዳምጠኝ ማለት እስካሁን ድረስ ብዙ ነገሮችን አድርገናል። በጣም የምሬ ነው። ማይሆኑ ነገሮች እያደረግን እዚህ ጋር ደርሰናል እና ካሁን በኋላ ደግሞ እነዚህ ነገሮች እንዲደጋገሙ አልፈልግም። በቃ የጠፋው ጥፋት ጠፍቷል። የተደረገው ነገር በሙሉ ተደርጓል። ነገር ግን ካሁን በኋላ እንደዚህ እየተደጋገመ እንዲቀጥል ነው አልፈልግም እና እኔ ከዚህ ነገር ውስጥ እጄን ማውጣት እፈልጋለሁ። በእርግጥ ይሄ ሁሉ ነገር የተጀመረው በእኔ ነው። ነገር ግን ምንም ማድረግ ስለማልችል ከዚህ ነገር መውጣት እፈልጋለሁ እና ደግሞ አንተ ላይ ስለተደረገው ነገር በሙሉ በጣም ይቅርታ። አስደብድበ ካበቃ በኋላ ይቅርታ ትለኛለህ? አስደብድባችሁ ወይ ሲጀምር ምንም ይቅርታ የሚያስጠይቅ ነገር እኮ አላደረግም። ሆን ብዬ እኮ አይደለም አይደል ይሄን ነገር ያደረኩት። እንዴ አቀደ መሰለኝ ያሳሰርከኝ። ስታሳስር ምን ይጠብቀኛል? እኔ እንድደበደብ አይደለ ወይ እንድገደል? እኔ ይቅርታ አድርግልኝ። ለምን ትሸሻለህ ከእውነታው? እውነታውን ለምን ትደብቃለህ? ስለዚህ ይቅርታ ደግሞ እንዲህ በቀላሉ ይቅርታ ምናምን የሚባልበት አይነት ምንም አይነት አግባብ የለም። አስደብድበህ ስታበቃ የልብህ ሲደርስ ይቅርታ። እንዴ ይሄን ያህል በግ ነኝ እንዴ? ይሄን ያህል ሞኝ ጅል ነኝ እንዴ? ጅላንፎ ነኝ እንዴ? ቢያንስ እኮ አስባለሁ። ከጀርባዬ እናንተ ብዙ ነገር እንትን ትላላችሁ፣ ከኋላ ደግሞ ነገሮችን ጅብ ከሄደ ውሻ ጮኸ እንደሚባለው ካስደበደባችሁኝ የልባችሁ ከደረሰ በኋላ ይቅርታ። እንደዛም ተደርገህ እንኳን ወደ ራስህ አልተመለስክም። እኔ እኮ ስላስመታሽኝ አይደለም ደግሞ ታማኝነቴን በዚህ አይደለም ደግሞ የምታረጋግጭው።
ታማኝነትንም በቃ እቺ ከጎኔ የሆነች እንጂ ሌላ ምንም አይነት ነገር የሚፈጠር ነገር በፍጹም አይኖርም። ከጎኔ የሆነች ብለህ ብዙ ነገር ሲፈጠር ነበር አይደል? አይኖርም። ለምን አስፈለገ? ከጎንህ የሚሆን ሰው ለምን አስፈለገ? ሚስት አለች አይደል? ቤተሰብ አለች። ይሄ መቼም አይገባሽ። ምንድነው አይገባሽም ማለት ምን ማለት ነው? አትረጂውም። ቆይ አንተ ያረከው ነው አንተ ምንድነው? በእናትሽ አንድ ጥያቄ ብቻ ሌላ ነገር ውስጥ መግባት አልፈልግም። አሁን ጉዳይሽ ምንድነው? ወደ ጉዳይሽ ለፊና እኔም በሰላም ልሄድበት። ቤትሽ ነው ኦሬዲ ያባረርሽኝ ቤት ነው። ይሄ ቤት የኔ አይደለም። ሶ ጉዳይን ፈጽሜ እኔም ወደ ጉዳይ ወደ ስራዬ ልሄድበት። ወደ ስራክ? አዎ አይደል? ወደ እሷ ልሩጥ ነው እንጂ የሚባለው እንደዛ ነው አይደል? ለማደግ አይደል? እንደዛ መሮጥ አትፍጠሪ። ፈጥረሽ አታውሪ። የፈጠራ ወሬ አታውሪ። ምንም ማስተዋል የሚችል አይነት ሰው አይደለም። ጭራሽ እኔን ለእንደዚህ አይነት ሰው ሳዘን የነበረው የእውነት እኔ ካንተ ጋር ነው ስኖር የነበረው። የሚያዝን አይምሮ አለሽ። ሲጀመር አዘንኩልህ እኮ አዝኜ ብዙ ነገር አሰብኩኝ። ጨካኝ አይደለሽ እንዴ? አዘንኩልህ ያለሽ እንዴ? እሺ ነይ ይኸውልህ፣ በቃ እስካሁን ድረስ ስለተደረገው ነገር በሙሉ ይቅርታ። ለምን ነው ይቅርታ? ቆይ አይደለም ሞቤ፣ ለምን ይቅርታ የምጠይቀው? አይደለም ይኸውልሽ፣ ይሄ ሁሉ ነገር የተፈጠረው በእኔ ነው አይደል? የእናንተ ትዳር እንዲበጠበጥ መንስኤው እኔ ነኝ አይደል? እሱን ሲጀምር አስበህበት አይደለም አይደል? አቅደህበት አይደለም፣ ሳታውቅ ነው አይደል? እኮ ሳላውቅ ስለሆነ በጣም ይቅርታ። በቃ ስለሁለታችሁ ምንም በቃ አንተ እንደዚህ አይነት ሰው ይቅርታ ትጠይቃለህ? የእውነት ይሄ ይቅርታ የሚጠይቅ ሰው ነው? እሺ ወደ ጉዳይሽ ግቢ። ከኔ ጋር ሌላ ንግግር የለሽም። ችግር የለውም፣ አትቸኩል። የትም አትሄድብህም እኮ። እሺ ወደ ጉዳይሽ ግቢ። እኔ ስራ ያለ ሰው ነው፣ ወደ ስራ ልሄድ። ለጨዋታ አይደለም እዚህ የመጣሁት። በጣም ግን ተሳዝነው እንደዚህ አይነት ሰው አትመስልም። አንቺ በላይ አላሳዝንም አይደል? ባልን ገፍቶ ከቤት እንደማባረር ያለ ውርደት የለም። ቤት እኮ እየኖርሽ እኮ ነው አይደል እንዴ? ቤቱን እኮ ለቅቄልሻለሁ። እንደወጣልህ ፈልገህ ነበረ ይዛት ልትገባ። እኔ እንዳንቺ ጨካኝ አይደለም እኮ ሴት አስከትለህ ይዘህ ልትገባ እኔ ወጥቼልህ ማለት ነው። እንደዛ መቼም አላረግም፣ መቼም ማለት ነው። አሁን ጉዳይሽን ጨርሽ ሙቤ። እኔ አሁን በቃ እኔ ምንም ስለ እኔ ይሁን አንተ ያረክብኝ ሁሉ ነገር ማለት ነው። እኔ አንተ ምንም አልልም፣ ግን ጀመር ሙቤ ምንም አላረገም። ፈጣሪ ደግሞ ይከፍላል። ያንን ሙቤ ጭራሽ ይከፍላቸዋል ፈጣሪ ላደረጋችሁብኝ ሁሉ ነገር። ለዚህ ሁላችንም የእጃችንን እናገኛለን። የእጅን ታገኛለህ። ግን ደግሞ እኔ የእጅን አገኛለሁ ብለህ ካስበህ ከተቀበል ቂም ጥላቻ ነው ያልይዝም። እኔ አንተም ላይ እሷ ላይ ቂም ጥላቻ አልይዝም ስልሽ ምንም ክፋት የለብኝም። እኔ ይሄን ያህል ምንም አይነት ክፉ ሰው አይደለሁም። በቃ ላደረኩትም ለሁሉም ነገር በቃ ሶሪ ብያለሁ። በቃ ይቅርታ አይደል? በቃ ግን ደግሞ ይቅርታ አንቺ የይቅርታ ልብ የለሽም። መቼም አይኖርኝም። እኔ ከዚህ በኋላ ማለት ነው ለአንተ መቼም የይቅርታ ሰው አልሆንም። መቼም ማለት ነው እኔ መሞከር ያለብኝ ሁሉ ሞክሬ ምንም አልሞከርክም። ያንተ ሙከራ ሴት እየተከተሉ መሄድ ነው። ያንተ ሙከራ እንደዛ ነው፣ እንደዛ ማድረግ ነው። ቆም ብለህ እንኳን ሚስትህን ማዳመጥ የማትችል ሰውዬ የእውነት ከልብ ነው ስለ ይቅርታ እያወራህ ያለው? ጭራሽ ፈጣሪ ፈርድባቸዋል እያልክ እያወራህን ያለው ከልብ ነው? አሁን እኔ እንደዛ ነው የምታስበው? እንትን ብላችሁ እኔ መሄድ አለብኝ። ጉዳያችን ጨርሱና ልሄድ። ሰዓት የለኝም። እዚህ በላይ ከእናንተ ጋር መዳረቅ አልፈልግም። ጭራሽ ከኛ ጋር መዳረቅ ነው የሚሆንብህ አይደል? ከኛ ጋር ማውራት መዳረቅ ነው። በጣም ጥሩ። ግማሾቹ እዚህ ውስጥ አሉልህ፣ ግማሾቹ ደግሞ እዛው ያንተ ቆሼ ውስጥ አሉልህ። እንደፈለግ ማድረግ ትችላለህ። ገባህ አይደል? ከዚህ በኋላ ማለት ነው ከኔ ጋር የሚያገናኝ ነገር የለም። በፍርድ ቤት ሁሉን ነገር እስከምንጨርስ ድረስ ማለት ነው። ምን እያደረግሽ ነው? ነገርኩህ። ለምን እንደምታቃጥዪው? በፍርድ ቤት ነገሮችን እስከምንጨርስ ድረስ ፎቶ ለምን እንደምታቃጥዪው? ፎቶ ለምን እንደምታቃጥዪው? ምንም ይቃደል እንጂ ገና አንተን ራሱ በደንብ ነው የማቃጥለው። ፎቶ ለምን እንደምታቃጥዪው? ፎቶ ለምን እንደምታቃጥዪው? ምን ነው ይቃደል እንጂ ቶ ምን ያደርጋል? ይሄን ቀደስ ማሳቻለሽ ለምን ይቀበላል? ይቃደል ይቆጭሻል ብዬ ይቆጭሻል። እኔ መቼም አይቆጭኝም። ይቆጭሻል። ያደረግሽው ሁሉ ነገር መቼም አይቆጭኝም። የኔ ፎቶ አለበት እኮ እዚህ ስር። ይሄ የመጀመሪያ ቃል ኪዳናችን ቀለበት ልቀቂኝ። ይዘህ ሂደህ አቦ ውሰጂኝ። አልፈልግም። ውሰጂኝ። እኔ አልቸገረኝም። ማሰብም ሆነ ማስታወስ አልፈልግም። ገባህ አይደል?
እኔ አንቺን ቀለበት ለመውሰድ እኔ ማስታወስም አልፈልግም አንተ። ስለዚህ ይኸው በክብር መልሻለሁ። ፎቶን ያቃጠልሽ ሰው የራስህ ጉዳይ አለቀ። ከኔ ጋር የሚያገናኝህ ነገር የለም። ገባህ አይደል? ኖ ከዚህ ቤት እንዲወጣልኝ ነው የምፈልገው። ቆጭሻለሁ በየው መቼም አይቆጨኝም። መቼም ከዚህ ቤት ይዘህልኝ ውጣ። ገባህ አይደል? ከዚህ በኋላ አንተ የሚያስታውሰኝ አንድ ነገር አልፈልግም። ብዙ አንድ የሚያደርገን ነገር አለ። አሁን እንደዛ የምታስበው በቻልኩት ነገሮችን ለማስተካከል ሞክሬያለሁ። አሁን ግን እንዳይቆጭሽ ቀለበትሽን ውሰጂ። መቼም ምንም አያደርግልኝም፣ አያስፈልገኝም። በመወስናቸው ውሳኔዎች እንዳይቆጭሽ። እንዲህ ቀለበትሽን ብትቀበይ ይሻልሽ። ጭራሽ ተቀበይ። መቼም አልቀበልም። ከዚህ በኋላ አንተን ማሰብም ሆነ ማስታወስ አልፈልግም። ገባህ? በቃ ነይ። አሁን ቀለበት ነይ ነው አልቀበልም። ከዚህ በኋላ ይዘህ እኔ አይሰራልኝም። ሌላውን ነገር ማለት ነው ፍርድ ቤት ራሱ ወስኖ እስከሚያስተካክል ድረስ ነው። ጎሽ መጣሽ በይዘሽልኝ እንደጠፋኝ በቃ ነይ። ካሁን በኋላ ሌላ ነገር አያስፈልግም። ገባህ? ቀለበቱን ተቀበይኝ። የቀረውን ንብረት ራሱ ፍርድ ቤቱ ወስኖ መተክ ትወስዳለህ። ከዚህ ነው ወደዛ ወሰድ። ቀለበቱን ተቀበይኝ። አያስፈልገኝም። አሰቃያችሁ። እኔ አልቸገረኝም። ገባህ? ቸግሮሃል ብዬ አይደለም። መሸጥ ትችያለሽ፣ ተጠቀሚ። አያስፈልገኝም። እኔ ቃል ኪዳንን ሽጬ መበላ ሴት አይደለም። ታዲያ ምን ይሰራልኛል? እኔ ለምትወዳት ሴት አድርግላታል። እኔ ጋር ምን ይሰራል? ምን አደርግላለሁ? እኔ ማን ስለሆንኩኝ ለእኔ የምታደርገው? ከዚህ በኋላ ማለት ነው የውብዬ ርህራሄ እዚህ ጋር አይኖርም መቼም ቢሆን። ይቆጭሻል ውብዬ፣ አታስፈራራኝ። ባይሆን እንዳይቆጭ ተጠንቀቅ። ልንገርህ አይደል? እንዳይቆጭ ተጠንቀቅ። የቆጨለት ግን መቼም አልመለስም። ይሄን ወቅ ብዙ ቻንስ ሰጥቻለሁ፣ እድሎች ሰጥቻለሁ። ምንም አይነት እድል የሰጠሽ የለም። እኔ ማባረር ብቻ ነው አንቺ ምርጫሽ። እረዝ እኮ ነው ፈልገህ እኔን ለማባረር ብቻ ነው ተከትዬ እሄዳለሁ ብለህ ልብስን ሻንጣ ውስጥ ከተሄድከው እኮ ራስህ ነህ። አሁን እኔ አንድ ሀሳብ አለኝ። በቃ እስካሁን ድረስ ሞከረን ምንም የተሳካ ነገር የለም። ስለዚህ አዘንኩልክ። እሷም ቀለበቷን አውጥታለች። ከአሁን በኋላ ያለን ነገር በቃ ወደ መለያየት መሄድ አለባችሁ። ንብረት ወደ መካፈል እና በሌላ ነገር። እኔ መለያየት አልፈልግም። መለያየት አትፈልግም? መለያየት አልፈልግም። ኧረ እባክህ እኔን እዚህ አስረኝ ከዛን አንተ እንደፈለግ ከሸሼ ገዳሚ እንድትል ነው የምትፈልገው? እኔ አላልኩም፣ ሸሼ ገዳሚ አላልኩም። ራሴ የምጠብቅ ሰው ነኝ። እሱ የራስህ ጉዳይ። እኔ ራሴ የምጠብቅ ሰው ነኝ። እኔ በፍጹም አንቺ ላይ ወደዚህ ነገር አልሄድም። አልከታተል ምን አልል እንዴ? ምን እንዴት ነው ገና ለገና ምንም አላውቅም። ከቤተ ወጥተህ ከሌላ ሴት ጋር ነው ያለው። ከሴት ጋር መሆን ዝሙት ውስጥ መግባት ማለት ነው፣ ኃጢአት መስራት ማለት ነው። ንጹህ ሴት ናት ከሌላ ሴት ጋር እስከሆነ ድረስ አልተረዳሻትም። እስከ ንጽህናዋ እኮ ሰደት አልኩ። ተቀብሏት መሄድ ምናምን ሳይሆን እኔ እስካሁን ድረስ ከዚህ በኋላ ማለት ነው አልደርስባችሁም፣ እንዳትደርሱ። ምንም አላደረገችም። ወንድ ነው የፈለግሽው፣ ውሰዱ፣ ትችልሻለሁ። ከዚህ በኋላ ግን ህይወቴ ውስጥ እንዳትገቡ። ይሄ የመጨረሻ ማስጠንቀቂያ ነው። ከኔ ጋር የምትገናኝበት አንዳች ነገር የለም። ገባኝ እኮ ለአንዴና ለመጨረሻ ጊዜ ንብረትን ይዘህልኝ እንድትወጣ ነው። ገባህ አይደል? ያንተን ቃል ኪዳን ተሸክሜ የሚቀመጥበት ምንም አይነት ምክንያት። ስለዚህ እነጋሽን እንጥራቸውና እዚሁ ጨርሱና። ገባህ አይደል? ቀለበቱን መልስለት። እንጋ ይዘህ ሂድ። አንተ ምን እያልከኝ ነው? እኔ ምን እላለሁ? አንተም ከሷ እንድለያይ ፍላጎት ነው። ምክንያቱም እስካሁን ድረስ ለሁለታችሁ ለማስታረቅ ወደ ቀድሞ ህይወታችሁ እንድትመለሱ ሞከርኩ፣ ጣርኩኝ፣ አልተሳካም። ስለዚህ ብትለያዩ ነው የሚሻለው። ቀለበቱን ተቀበል። አንተ ምን ቤት ነኝ እንድንለያይ? ምን አገባ አንተ? ለምን ተለያዩ የምትለን? በቃ ተለያዩ። ምን ስለሆነ አንተ ያጋባህ? አንተ ያጋባህ? እኔ ባላጋባህ እንኳን ያጣላችሁ ነው ያደለው። ምንድነው ታዲያ ተለያዩ ለማለት? አንተ አንዱ በጥባጭ አትበጥብጣኝ። በቃ ለምን ተቀብለህ አንዴ ተቀበለው። አሁን ያዝ፣ ንብረትን ያዝ። ውብዬ ይሄ ቀለበት ያንቺ ቀለበት ዞር በል። ከዚህ በኋላ ያንቺ ንብረት የኔ አይደለም። ይሄ የኔ ንብረት አይደለም። ከዚህ በኋላ ይዘህ ሂድ። ያንተ ቃል ኪዳን የምሸከምበት ምንም አይነት ምክንያት የለኝም ነው። ገባህ አይደል? እንፋታ እያልሽኝ ነው። ቆየሁ እኮ እንደዛ። እኔ ያንቺ ንብረት አልፈልግም። አይ እኮ ያንቺ ንብረት እኮ ነው። ይሄ ንብረት አይደለም። ይሄ አንተ ቃል ኪዳን ያንቺ እኮ ነው። ይሄ ቃል ኪዳን ትርጉሙን ሳታውቅ ደግሞ እኔ ልፈታሽ አልፈልግም። እኔ አልፈልግም ልፈታሽ። ለና እንደሸም ሌላ ተጫወተብኝ ነው ፈለገ። እኔ በፍጹም እኔ እንደዚህ አይነት ሰው አይደለሁም። እኔ ደግሞ እንደዛ ትዳሬን አክባሪ ነኝ። ቢገባሽ እኔ እንደዛ መጫወቻ አይደለሁም ነው። ሰማህ አይደል? ያንተን ቃል ኪዳን ተሸክሜ የምኖር ሴት አይደለሁም። አልፈልግም።
በቃ አልፈልግም እያለች ነው አይደለ? አንተ ምንድነው ቆይ ፍላጎት እንድትለያዩ በቃ አልፈልግም እያለች ነው አይደለ? ምን አይነት ተንከሲስ ሰው ነህ? ቆይ አንተ ልሁን እኔ በቃ ምን ማለት ነው? እኛን ልታለያየን ነው አንተ? በቃ እኔ መጨረሻ አማራጭ ነው። ሌላ አማራጭ ምን አለ? ተዋቸው በቃ እንሂድ። ወር ሙሉ ከሌላ ሴት ጋር እንደፈለግ ግን ብዬ ይቆጭሻል። ጠብቂ፣ ይቆጭሻል። አይቆጨኝም ነው ይጸጽትሻል። ታያለሽ፣ ሲገባሽ ይጸጽትሻል። ያዝ ነው ጣ ማን እንደሆንኩ ሲገባሽ ይጸጽትሻል። ምን ያህል ንጹህ ሰው እንደሆንኩ ይጸጽትሻል። ታያለሽ ያለ እሺ፣ አሁን አጥተኝ ሰማክ። እኔ ነኝ መንከት መብት የለም እና አርግላት እዛው ምን አይመለከትሽም። አልፈልግም ስለሱ አይመለከትሽም። በቃ እና የቃል ኪዳን ትርጉም ደግሞ ምን እንደሆነ ወቅ ስርዓት ይኑርሽ። ስርዓት አንተ ልበልሽ። ምን ብሽቆች ናቸው እነዚህ? መቼ ነው እኔ ከዚህ ነገር ውስጥ መገላገል የምችለው? መቼ ነው መገላገለው? ቆይ እንደ ጭራ ትከተለዋለች። እኔ ምንም አላደረኩም ይላል። እንደ ጭራ ትከተለዋለች። አልገባኝም። ሀሳባቸው ምንድነው? ሙቤ ቆይ የገባ ነገር አለ? እኔ እንጃ። እኔ የሚጠራው እሱ የምትከተለው እሷ። እኔ በጣም ድክም ብሎኛል። ስለዚህ አሁንም እኔ ማለት እንለያይ ባልሽው ሀሳብ የተስማማሁት በጣም ስለደከመኝ ነው። ስለዚህ በቃ ከዚህ በላይ እንዴት ለእንደዚህ አይነት ሰው ይታዘናል? ሲጀመር እንዴት ሆኖ